ቦርድ ወይም ደግሞ ፕሪንትድ ሰርኪዩት ቦርድ የምንለው ነገር እንዴት እንደሚመረት አስባችሁ ታውቃላችሁ? እስኪ በጣም ኮምፕሌክስ የሆኑ በጣም ኮምፕሌክስ ዲዛይን ያላቸው ሰርኪዩት ቦርዶች የተለያዩ ኤሌክትሮኒክ ዲቫይስ ጋር የምናገኛቸው ለምሳሌ ስልክ ጋር፣ ኮምፒውተር ጋር፣ ሌላም የተለያዩ ቦታዎች ጋር የምናገኛቸው ሰርኪዩት ቦርዶች ምን ደረጃን አልፈው ወይም ደግሞ ምን የማኑፋክቸሪንግ ፕሮሰስን አልፈው ነው ወደ ገበያ የሚገቡት የሚለውን በዚህ ቪዲዮ እንነጋገራለን። ዩቲዩብ ጋር ጠቃሚና አስተማሪ ቪዲዮ ለማየት የምትመጡ ከሆነ ትክክለኛው ቦታ ላይ ነው ያላችሁት። ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ ጀምሩ። ስለዚህ እንደተነጋገርነው መጀመሪያ መግቢያው ላይ ዛሬ ልናየው የፈለኩት ነገር ቦርድ እያልን የምንጠራቸው ነገሮች በሁሉም ኤሌክትሮኒክ ዲቫይሶች ማናጣቸው ሁሌም የምናገኛቸው ይሄን ኤሌክትሮኒክ ዲቫይስ ሲባል ቦርድ ነጥለን ማየት አንችልም። እነዚህ ነገሮች እንዴት ነው የሚመረቱት የሚለውን ነገር አብረን እንድናይ ነው የፈለኩት። እንቀጥል። በመጀመሪያ ግን ይሄ የማኑፋክቸሪንግ ፕሮሰስ ምን ይመስላል የሚለውን ከማየታችን በፊት በራሱ ፕሪንትድ ሰርኪዩት ቦርድ ወይም ደግሞ ቦርድ ስንል ምንድን ነው ወይም ደግሞ ምን ማለታችን ነው የሚለውን ነገር ማወቅ ያስፈልገናል። ስለዚህ ቦርድ ሲባል እንግዲህ ወይ ደግሞ ፕሪንትድ ሰርኪዩት ቦርድ ሲባል ማንኛውም ኤሌክትሮኒክ ዲቫይስ ሲሰራ ሞባይል ሊሆን ይችላል፣ ኮምፒውተር፣ ላፕቶፕ ሊሆን ይችላል። ማንኛውም ማሽን ኤሌክትሪካል ማሽን ሲሰራ ዲዛይን አለ ወይም ደግሞ ኤሌክትሪካል ዲዛይን አለ። ይሄ ሰርኪዩት እንለዋለን። ሰርኪዩት ዲዛይን ይሰራለታል ማለት ነው። ይሄ ሰርኪዩት ዲዛይን ደግሞ ተከትሎ ኤሌክትሮኒክ ኮምፖነንቶች የተለያዩ ያንን ነገር ራን የሚያደርጉ ኤሌክትሮኒክ ኮምፖነንቶች እዛ ጋር አፕላይ ይደረጋሉ ወይም ደግሞ ይቀመጣሉ። እነዚህን የሚቀመጡትን ኤሌክትሪካል ኮምፖነንቶችን እና እንዲሁም ደግሞ መስመሩን እያንዳንዱን ትሬስ ወይም ደግሞ ላይን በግልጽ ለማሳየት ወይም ደግሞ ለማስቀመጥ እነዚህ ፕሪንትድ ሰርኪዩት ቦርዶች ወይም ደግሞ ሰርኪዩት ቦርዱ ወይም ደግሞ ሰርኪዩቱ የሆነ ቦርድ ጋር ይታተማል ማለት ነው። ፕሪንትድ ሲባል እንግዲህ የታተመ እንደማለት ነው። ይህ ሰርኪዩት ዲያግራም በሆነ ቦርድ ላይ ወይ ደግሞ ጠንካራ በሆነ ቦርድ ላይ ምን ይሆናል ማለት ነው? ይታተማል ማለት ነው። ብዙ ጊዜ እነዚህ ፕሪንትድ ሰርኪዩት ቦርድ የምንላቸው ወይም ደግሞ ቦርዶች ከሁለት ማቴሪያሎች ነው የሚሰሩት። ኮንዳክቲቭ እና ነን ኮንዳክቲቭ ከሆኑ ማቴሪያሎች ይሰራሉ። ኮንዳክቲቭ የምንለው ብዙ ጊዜ የሚጠቀሙት ኮፐርን ነው። ኮፐር ማቴሪያል ያው ኮንዳክቲቭ ነው። እሱን አንድ ይጠቀማሉ። ሁለተኛ ግን ጠንካራ የሆነ ፋይበር ግላሶችን ነን ኮንዳክቲቭ የሆነ ማለት ነው። ነን ኮንዳክቲቭ ወይ ደግሞ ይሄ ቦርድ የሚባለውን ነገር ጠንካራውን ፓርት ክሬት ለማድረግ ለመፍጠር ፋይበር ግላስን በዋናነት ይጠቀማሉ አብዛኞቹ ቦርዶች ማለት ነው። ይህን ካልን ስለ ፒሲቢ ወይ ደግሞ ፕሪንት ሰርኪዩት ቦርድ ይህንን ካልን ፕሮሰሱ ምን ይመስላል? ማኑፋክቸሪንግ ይሄ አምራቾች ፒሲቢ አምራቾች በሚያመርቱበት ወቅት የሚከተሏቸው ቤዚክ የሚባሉ ስቴፖች ምንድን ናቸው የሚለውን እስኪ መመልከት እንጀምር። የመጀመሪያው ስቴፕ እንግዲህ ፒሲቢ ዲዛይን ነው ወይም ደግሞ ዲዛይኑን መስራት ነው። እንግዲህ ቀደም ብለን እንደተነጋገር ነው ቦርዱ ጋር ፕሪንት የሚደረገው ወይ ደግሞ አፕላይ የሚደረገው ዲዛይኑ ስለሆነ የግድ መጀመሪያ ዲዛይኑ መሰራት አለበት። ስለዚህ ልንሰራ ያሰብነውን ወይም ደግሞ ፕሪንት ልናደርገውን ያሰብነውን ኤሌክትሪካል ዲቫይስ ሰርኪዩት ዲያግራም በመጀመሪያ ዲዛይን መደረግ አለበት ማለት ነው። ስለዚህ የተለያዩ የዲዛይን ሶፍትዌሮችን በመጠቀም ይህ ዲዛይን የምንለው ነገር ይሰራል ማለት ነው። ወደ ሁለተኛው ስንሄድ የፒሲቢን ኮር የሆነውን ፓርት መስራት ነው ወይም ደግሞ ፒሲቢ ኮር የምንለውን ነገር ማዘጋጀት ነው። የፒሲቢ ማምረት ስራ የሚጀምረው ከስር እንግዲህ ከኮር ማለት እንግዲህ ከስር ያለው አሁን ይሄ ከላይ ላምኔት የተደረገ ትሬሶች ላይኖች ከመምጣታቸው ፓዶች ምናምን ከመምጣታቸው በፊት መጀመሪያ ከስር ያለው ነገር መጀመሪያ ምንድነው ሰብስትሬት ማቴሪያል ነው። ያ ማለት በጣም ጠንካራ የሆነ ይሄ ቦርድ የምንለው ነገር አክቹዋሊ የጠንካራውን ነገር ክሬት ለማድረግ ማለት ነው ሰብስትሬት ማቴሪያል እንጠቀማለን ማለት ነው። ሰብስትሬት ማቴሪያል እንጠቀማለን። በብዛት ደግሞ FR4 የሚባለው ጠንካራና ሙቀትን መቋቋም ይሄ ሂት ሬዚስታንት የሆነ ሰብስትሬት ማቴሪያል እንጠቀማለን ወይ ደግሞ ይጠቀማሉ ማለት ነው። ይሄ እንግዲህ የFR4 የሚባለው የፋይበር ግላስ አይነት ነው። በጣም ከፍተኛ ሙቀትን መቋቋም ይችላል። በጣም ጠንካራ ነው። በጣም ሬዚስታንት ነው ማለት። ስለዚህ በዚህ ሰብስትሬት ማቴሪያል ላይ ደግሞ ኮፐር አፕላይ ይደረግበታል። የኮንዳክቲቭ የሆነው ነገር ኮፐሩ ወይ ደግሞ የኮፐር ፕሌት ከላይ ይቀባል ወይም ደግሞ ፖሊሽ ይደረጋል ማለት ነው። በመቀጠል ቀጥሎ የሚመጣው ስቴፕ ወይ ደግሞ ስቴፕ 2 ደግሞ ፎቶ ሬዚስት አፕሊኬሽን ይባላል። በዚህ ጊዜ የፒሲቢ አመራረት ሂደት እና ፎቶግራፊ የሆነ የሚያመሳስላቸውን ነገር ይሄ ፎቶግራፊ ስንል ድሮ ላይ በፊልም አሁን ላይ እንደዚህ በሚሞሪ እንደዚህ ዲጂታል በሆነ ነገር ሳይመጣ ድሮ ጋር ካስታወሳችሁ እንግዲህ ፊልም ጋር ነበር የሚታተመው ማለት ነው አይደለም። መጀመሪያ ፎቶ አሁን ስናይ ራሱ ፎቶ ቤት ጋር ሲያስመርጡን ፊልሙን እዛ ውስጥ ነበር የምናየው ፎቶ ማለት ነው። ዲጂታል ዲቫይሶች ሳይመጡ በፊት ማለት ከዚህ ፕሮሰስ ከዚህ ከፎቶግራፊ አርት ጋር ወይ ደግሞ ከፎቶግራፊ ቴክኒክ ጋር የሚመሳሰል ፕሮሰስ አለው ማለት ነው በዚህ ወቅት። ስለዚህ በመጀመሪያ በዚህ ወቅት የሚደረገው ነገር ቀደም ብለን ያየ ነው። ይሄ ኮፐር የተቀባው ይሄ ሰብስትሬት የሆነ ማቴሪያል ወይ ደግሞ ፋይበር ግላሱ ኮፐር ይቀባል ብለናል። ይሄ የተቀባው ኮፐር ፎቶ ሬዚስት በሆነ ማቴሪያል ይሸፈናል ወይም ደግሞ ከቨር ይደረጋል ማለት። በመቀጠል ልክ እንደ ፎቶ ፊልም አይነት
በዋናነት ግን ገርበር ፋይል የሚባል በመጠቀም ይሄ ዲዛይን የተደረገው ፒሲቢ ወይም ደግሞ መጀመሪያ ጋር ያየነው ዲዛይን ይደረጋል ያልነው ያ ሰርኪዩት ቦርድ ምን ይደረጋል ይታተምበታል ማለት ነው። እዚህ ፊልም ጋር ወይም ደግሞ እዚህ ገርበር ፋይሉ ጋር ፕሪንት ይደረጋል ማለት ነው። ፕሪንት ከተደረገ በኋላ በፎቶሬዚስት ወደ ተሸፈነው ቦርድ ወይ ደግሞ ቀደም ብሎ ወደ ተዘጋጀው ቦርድ ይሄድና ላምኔት ይቀመጣል አንድ ላይ። ከዛ በኋላ ይያዛል ማለት ነው። ከተያያዘ በኋላ ከፍተኛ የሆነ አልትራቫዮሌት ጨረር እንዲያልፍበት ይደረጋል ወይ ደግሞ ዩቪ ላይት እንዲያልፍበት ይደረጋል ማለት ነው። ይሄም ደግሞ ቀድሞ ካለው ሰብስትሬት ማቴሪያል ተለይቶ እንዳይወጣ እና ጠንካራ እንዲሆን ያግዘዋል ማለት ነው። ስለዚህ ዩቪ ላይቱን አፕላይ እናደርግበታለን ማለት ነው። በመቀጠል ያለው ስቴፕ ደግሞ ዴቨሎፕመንት ኤንድ ኢቺንግ ይባላል። ዴቨሎፕመንት እና ኢቺንግ የምንለው ፕሮሰስ ይመጣል ማለት ነው። በዚህ ስቴፕ ጊዜ ደግሞ ቀደም ብለን የተዘጋጀው ዩቪ አፕላይ የተደረገበት ቦርድ ወደ ዴቨሎፐር ማሽን ይገባል ወይም ደግሞ ዴቨሎፐር ወደሚባለው ማሽን ይገባል። በዚህ ጊዜ እነዚህ ለስላሳ እና ፎቶሬዚስቱ በደንብ ኤክስፖዝድ ያልሆኑ ፎቶሬዚስቱን ኤክስፖዝድ ያልሆኑ ፓርቶች ዋሽአውት እንዲደረጉ ማለት ነው። በመቀጠል ኢቺንግ የሚባለው ፕሮሰስ ይመጣል። ኢቺንግ የሚባለው ደግሞ ኬሚካሎችን በመጠቀም መስመሮችን ብቻ ወይ ደግሞ ይሄ ሪዚስት አሁን ቀደም ላይ ያልነው ሰርኪዩት ዲያግራሙ ፕሪንት ተደርጓል አይደለ? በዚህ በፊልም አይነት ተደርጓል። ስለዚህ ይሄ ፕሪንት የተደረገው ነገር ሙሉ ላምኔት ስለሆነ መስመሩ ብቻ ቀርቶ ሌላው ፓርት ግን ዋሽአውት እንዲደረግ ወይ ደግሞ ሪሙቭ መደረግ አለበት ማለት ነው። ስለዚህ ይሄ ዩቪ ሬዚስታንት ነው። ላይኖቹ በምንም በኬሚካል ሊታጠቡ ወይ ደግሞ ዋሽአውት ሊሆኑ አይችሉም ማለት ነው። ፎቶ ሬዚስት ናቸው። ነገር ግን ከሌላው ፓርት ሌላው ከውጭ ያለው ፓርት አላስፈላጊው ፓርት ግን ምን ይደረጋል? በኬሚካል ታጥቦ ይነሳል ማለት ነው። ምንድነው የሚደረገው? አሁን ፊልም ሲታጠብ አይደለ? ፊልም ሲታጠብ ኬሚካል ውስጥ ይገባል። ከዛ በኋላ ያንን ፕሪንቱ ያለበት ፎቶ ያለበትን ቦታ ይተውና ሌላውን ምን ያደርገዋል? ይተዋል፣ ያወጣዋል ማለት ነው። ወይ ደግሞ ያጥበዋል ማለት ዋሽአውት ያደርገዋል ማለት ነው። ልክ እንደዚህ አይነት ቴክኒክ ማለት ነው። ስለዚህ ላይኑ ወይ ደግሞ ከትሬሱ ውጭ ያለውን ፓርት ምን ያደርገዋል? ዲዞልቭ ያደርግልናል ማለት ነው። በዚህ ወቅት የኮፐር ትሬሶቹ ወይም ደግሞ መስመሮቹ ወይም ደግሞ የዲዛይን የምንለው ነገር ዲያግራሙ በግልጽ መታየት ይጀምራል ማለት ነው። በአራተኛ ደረጃ የሚመጣው ስቴፕ ደግሞ ሌየር አላይመንት እና ላሚኔሽን የሚባል ፕሮሰስ ነው። ሌየር አላይመንት እና ላሚኔሽን ደግሞ ባጭሩ ምን ማለት ነው? እንግዲህ ቦርድ አሁን ያለውን እስካሁን ባለው ስቴፕ የሚሰሩ እንግዲህ አንድ ቦርድ ብቻ አይደለም እንግዲህ ሌየር መሆን አለበት። ያ ማለት ጠንካራ እና ይሄ በጣም ሬዚስታንት እንዲሆን አሁን ያላት ፕሮሰስ የተሰራችው አንዷ ሲንግሏ በጣም ትንሽ ናት የምትሆነው። ስለዚህ ምን መሆን አለበት? ፐርፌክትሊ አላይንድ ሆነው ጠንካራ የሆነ ቦርድ ክሬት ለማድረግ በዚህ መንገድ ብዙ የሆኑ ቦርዶች ይሰሩና እርስ በርሳቸው አላይንድ ይሆናሉ ማለት ፐርፌክት አላይመንት ክሬት ይደረግላቸዋል። ከዛ በኋላ ደግሞ ምን ይደረጋሉ? ላሚኔት ይደረጋሉ፣ እርስ በርስ ይጣበቃሉ ማለት ልክ ሌየር ወይ ደግሞ ስታክ እንደመፍጠር ማለት ነው። ስታክ አድርገን አሪፍ በሆነ ወይ ደግሞ ትክክለኛ በሆነ አላይመንት ማለት ነው። ከዛ በኋላ ላሚኔት ይደረጋሉ መልሰው እነሱ ማለት ነው፣ ወይ ደግሞ ይያያዛሉ። ይሄ ጠንካራ የሆነ ቦርድ አሁን ስናይ እንደዚህ በቀላሉ የሚሰበር ነገር አይደለም አይደለ? ወይ ደግሞ በጣም ሬዚስታንት ነው። ስለዚህ ያ ነገር ክሬት ለማድረግ ይህንን ፕሮሰስ ማለፍ አለባቸው ማለት ነው። ስለዚህ ይሄ ላሚኔሽን የምንለው ፕሮሰስ ወይ ደግሞ አላይመንት ሌየር አላይመንት እና ላሚኔሽን የምንለው ፕሮሰስ ይህን ይመስላል ማለት ነው። በአምስተኛ ደረጃ የሚመጣው ስቴፕ ደግሞ ድሪሊንግ እንለዋለን። ድሪሊንግ የሚባለው ፕሮሰስ ደግሞ እንግዲህ ዲዛይን ጋር ወይ ደግሞ ሰርኪዩት ዲያግራሙ ዲዛይን ሲደረግ የተለያዩ ኮምፖነንቶች የሚቀመጡባቸው ወይ ደግሞ የሚበየዱባቸው ቦታዎች አሉ ወይም ቀዳዳዎች አሉ። እነዚህን ቀዳዳዎችን ክሬት ማድረግ ወይም ደግሞ መስራት ወይም ደግሞ ድሪል ማድረግ ማለት ነው። ስለዚህ በዚህም ጊዜ የተለያዩ የሲኤንሲ ድሪል ማሽኖችን በመጠቀም ሊሆን ይችላል። ሌሎችንም ማሽኖችን በመጠቀም በጣም ፐርፌክት በጣም አርፒኤማቸው ከፍ ያለ በጣም ጥቃቅን የሆኑ ሆሎችን ድሪል ማድረግ የሚችሉ ማሽኖችን በመጠቀም እነዚህ የኮምፖነንት ቦታዎች ፐርፌክትሊ ድሪል ይደረጋሉ ማለት ነው። ስለዚህ ይሄኛው ድሪሊንግ የምንለው ስቴፕ ይሄን ይመስላል ማለት ነው። በስድስተኛ ደረጃ የምናገኘው ፕሮሰስ ደግሞ ኮፐር ፕሌቲንግ ይባላል። ይሄ ደግሞ ቀደም ብለን ድሪሊንግ ያልነው ስቴፕ ጋር የተለያዩ ቀዳዳዎች ከተሰሩ በኋላ እንግዲህ ሲበሳ ወይም ደግሞ ቀዳዳ ሆል ክሬት ሲደረግ እነዛ ቦታዎች ነን ኮንዳክቲቭ ነው የሚሆኑ። ያ ማለት ኤጃቸው አሁን ውስጡ ጋር እንደዚህ ኢነር ፓርታቸው ጋር ቼክ ብናደርግ እነሱ ነን ኮንዳክቲቭ ነው የሚሆኑ። ስለዚህ ነን ኮንዳክቲቭ ደግሞ ሆኖ ማለት ክሬት አደረጉ ማለት ነው። ሰርኪዩቱን ኦፕን አደረጉት ወይ ደግሞ ኦፕን ሰርኪዩት ክሬት ያደርጋሉ ማለት ነው። ስለዚህ እነዚህ ሆሎች ኮፐር ፕሌት አፕላይ ይደረግባቸዋል ወይም ደግሞ የነበረውን ሰርኪዩት ፉል ለማድረግ ወይም ደግሞ ኦፕን ያደረገውን ሰርኪዩት መልሶ ሪቫይቭ ለማድረግ ኮፐር ፕሌት አፕላይ ተደርጎ ወደ ኮንዳክቲቭ ወይ ደግሞ ወደ ነበረ መስመሩ መመለስ አለበት ማለት ነው። ስለዚህ የኮፐር ፕሌቲንግ የሚባለው ፕሮሰስ አንድል ማድረግ አለበት የግድ ማለት ነው። በመቀጠል ሰባተኛው ስቴፕ ደግሞ ሶልደር ማስክ አፕሊኬሽን ይባላል። ይህ ሶልደር ማስክ አፕሊኬሽን ደግሞ ፋይናሊ እንግዲህ እኛ ሲመጣ ቦርድ ወይም ደግሞ ከፍተን ኤሌክትሮኒክ ዲቫይስ ስናይ የምናገኛቸው እነዚህ ሰማያዊና በብዛት ደግሞ ሰማያዊና
አረንጓዴ ቀለማትን የሚይዝበት ስቴጅ ነው ቦርዱ። እነዚህ ቀለማት አፕላይ የሚደረጉበት ስቴጅ ነው። ስለዚህ ቀድመን የሰራነው ያዘጋጀነውን ቦርድ በተለያዩ ቀለሞች እንደ ፍላጎቱ በቢጫ፣ በቀይ፣ በሰማያዊ፣ በአረንጓዴ በብዛት ግን በአረንጓዴ እና በሰማያዊ ከለሮች ነው የሚወጣው። እዛ ከለር ውስጥ ተነክሮ የሚፈለግበትን ቀለም እንዲይዝ ይደረጋል በዚህኛው ስቴፕ ማለት ነው። 8ኛው ስቴፕ ደግሞ ሲልክ ስክሪን ፕሪንቲንግ ይባላል። ይሄ ሲልክ ስክሪን ፕሪንቲንግ የሚባለው ደግሞ ቦርድ ጋር እንግዲህ ስናይ የተለያዩ ጽሁፎች፣ ማርኮች፣ የተለያዩ ፖላሪቲ ማርኮች ማለት ነው፣ ቨርዥን ነምበሮች፣ የተለያየ ጽሁፍ አለ ማለት ነው ቦርዶች ጋር። እነዚህ ጽሁፎች ክሬት የሚደረጉበት ወይ ደግሞ የሚታተሙበት ጊዜ ነው። ስለዚህ ለምሳሌ ኮምፖነንቶችን ሲምቦል የሚገልጹ ምስሎች ሊሆኑ ይችላሉ። ፖላሪቲያቸውን የሚገልጹ ምስሎች ሊሆኑ ይችላሉ። ቴክስቶች ወይ ደግሞ ማርኮች ሊሆኑ ይችላሉ። እነዚህ ነገሮች ፕሪንት የሚሆኑበት ስቴጅ ደግሞ ሲልክ ስክሪን ፕሪንቲንግ የሚባል ፕሮሰስ ጋር ነው ማለት ነው። 9ኛው ስቴፕ ደግሞ ሰርፌስ ፊኒሽ ይባላል። ይሄ ሰርፌስ ፊኒሽ ደግሞ ቦርዱን ከተለያዩ ነገሮች ማለትም ከኦክሲዴሽን፣ ከተለያዩ ከዝገት ምናምን ለመከላከል ፕሮቴክት ለማድረግ የተለያዩ ኬሚካሎችን አፕላይ በማድረግ ይህንን ነገር ኦክሲዴሽን ፍሪ ማድረግ ወይም ደግሞ ሬዚስታንት እንዲሆን ማለት ነው የሚደረግበት ስቴፕ ነው ማለት ነው። ለዚህ ደግሞ የተለያዩ ኬሚካሎችን የተለያዩ ነገሮችን አፕላይ ልናደርግ እንችላለን። በዋናነት ሀስል የሚባለው አለ፣ ሆቴር ሶልደር ሌብሊንግ የሚባል ማለት ነው። ሌላም አለ ኤሌክትሮለስ ኒኬል ኢመርሽን ጎልድ የሚባል ወይ ደግሞ ኢንግ የምንለው አለን። ኦኤስፒ የምንለው ኢመርሽን ቲን የምንለው ኢመርሽን ሲልቨር የምንለው እነዚህ የተለያዩ ኬሚካሎች አሉ ማለት ነው። ስለዚህ እነዚህን በመጠቀም ኦክሲዴሽን ፍሪ እና የተለያየ ከዝገት ነፃ እንዲሆን ቦርዱ ማድረግ ይኖርብናል ማለት ነው። 11ኛው ስቴፕ ደግሞ ኤሌክትሪካል ቴስቲንግ ኤንድ ኳሊቲ ኮንትሮል ነው። ይሄ ፋይናል እንግዲህ ወደ ፋይናል ያለው ስቴጅ ነው። ያ ማለት እንግዲህ እነዚህን ፕሮሰሶች አልፎ የተመረተ ቦርድ በትክክል እንደሚሰራ ማረጋገጥ ይኖርብናል ማለት ነው። ስለዚህ ይሄ ፕሮሰስ ደግሞ ቴስት ይደረጋል። ቦርዱ በራሱ እንግዲህ በትክክል የሚፈለግበትን ፋንክሽን እየሰራ ነው ወይ ደግሞ በትክክል እየሰራ ነው፣ አፕሊኬብል ነው ወይ የሚለው ነገር ቴስት መደረግ አለበት። ለዚህም ደግሞ ኦፕን ሰርኪዩት እንደሌለ፣ ሾርት ሰርኪዩት እንደሌለው ቼክ ማድረግ ይኖርብናል ማለት ነው። በዚህኛው ስቴፕ እንግዲህ ኤሌክትሪካል ቴስቲንግ ኤንድ ኳሊቲ ኮንትሮል የምንለው ጥራቱንና በትክክል እየሰራ መሆኑን ቼክ የሚደረግበት ፕሮሰስ ነው ማለት ነው። የመጨረሻው ስቴፕ ጋር ደርሰናል ጋይስ። በነገራችን ላይ ሰብስክራይብ ያላደርጋችሁ ቤተሰብ እንድትሆኑ ሰብስክራይብ ያደርጋችሁ ጠይቃለሁ። እንዲሁም ደግሞ ቪዲዮ ላይክ አድርጉ። የመጨረሻው ስቴፕ ደግሞ እንግዲህ ፋይናል ያለው ካቲንግ ኤንድ ፓኬጂንግ ነው። ይሄ እንግዲህ በዚህኛው ስቴፕ ደግሞ የመጨረሻው ዘላስት ወይ ደግሞ ፋይናል ስቴጁ ነው የሚሆነው። ቦርዱን በትክክል ቆርጦ ፓኬጅ የማድረግ ስራ ነው የሚሆነው ማለት ነው። ከዚህ በኋላ ወደሚገባበት ወይም ደግሞ አሴምብል ወደሚደረግበት ቦታ ተልኮ የሚፈልግበትን ፋንክሽን ወይ ደግሞ ስራ ላይ ይውላል ማለት ነው። ስለዚህ እንደተመለከታችሁት አንድ ቦርድ ሲመረት እንዲሁ አንዴ እንደዚሁ የሚያልቅ ሳይሆን እነዚህ ሁሉ ፕሮሰሶችን አልፎ ነው ወደ ተጠቃሚ ወይም ደግሞ አሴምብል ወደሚደረግበት ወደሚፈለግበት ደረጃ የሚደርሰው ወይም ደግሞ የሚገባው ማለት ነው። ጠቃሚ መረጃ እንዳገኛችሁ ተስፋ አድርጋለሁ። እንደዚህ አይነት ጠቃሚ ቪዲዮዎችን፣ አስተማሪ የሆኑ ቪዲዮዎችን እንዲሁም ደግሞ ቱቶሪያሎችን፣ የጥገና ትምህርቶችን ለማግኘት ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጠይቃለሁ በድጋሚ ማለት ነው። ቪዲዮን ላይክ ካላደረጋችሁ ቪዲዮን ላይክ አድርጉ። እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ መለሳለሁ። እስከዛው ይመቻችሁ።